ሰላም እንደምናላችሁልኝ ክብራን የታላቁ የማንቸስተር ዩናይትድ ደጋፊዎች በያላችሁበት ሰላማችሁ ብዝት ይበል። ከማንቸስተር ዩናይትድ ቤት እየወጣ ያለ የዝውውር መረጃ የለም፣ ግን ከሰሞኑ እስካሁን የተከናወኑትን የሬክሳም የሮዘንበርግ እንዲሁም ደግሞ መጨረሻ ላይ የተከናወነውን የወዳጅነት ጨዋታ ከአትሌቲኮ ማድሪድ ጋር ከተመለከትን በኋላ የማንቸስተር ዩናይትድ ስኳድ እንዴት ነው የሚሆነው የሚሉትን ጉዳዮች ለመዳሰስ ነው እየሞከርን የምንሞክረው ዛሬ ማለት ነው። እናም ካሪክ ሙሉ ስኳዱ መቼ ያገኛል? አሁን ራውንድ ኦፍ 16 እና እንዲሁም ደግሞ ሰሚ ፋይናል ላይ የነበሩ ተጫዋቾች ትናንትና መመለስ ጀምሯል። ፋይናል ዴይ ላይ የነበሩት የደረጃና እንዲሁም ደግሞ የፍጻሜ ጨዋታ ላይ የነበሩ ተጫዋቾች ደግሞ የሚቀጥለው ሳምንት ሰኞ ይመለሳሉ ተብሎ ይጠበቃል እና ከዛ በኋላ ምን አይነት ስኳድ ይኖረዋል፣ እነማን ይመለሳሉ፣ በየትኛው ጊዜ የፊትነስ ደረጃቸው እንዴት ነው፣ ከሃል ሲቲ ጋር በሚኖሩ የመጀመሪያ ጨዋታ ላይ እስካሁን ከተመለከትናቸውና ከዚህ በኋላ ከምንመለከታቸው የወዳጅነት ጨዋታዎች አንጻር ምን አይነት የመጀመሪያ 11 ይኖረዋል የሚሉትን ጉዳዮች ለመዳሰስ ነው ከናንተ ጋር የተገናኘ ነው ማለት ነው። አብራችሁን ስለምትቆዩ እንዲሁም ደግሞ ሀሳብ አስተያየቶቻችሁን ስለምትሰጡን ስለምታደምጡን በትኩረት እና በትዕግስት ላይክ አድርጋችሁ ደግሞ ቪዲዮውን ስለምትጀምሩት ከልብ እናመሰግናለን። ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣና እነዚህን ጉዳዮች በጥልቀት ለመመልከት እንሞክራለን። እንግዲህ ባለፈው ጊዜም እንደተነጋገርነው ማንቸስተር ቤት ውስጥ ኢንሳይድ ሃውስ ሚዲያዎች ካልሆኑ በስተቀር ምን እየተከናወነ እንደሆነ ለመረዳት በጣም አስቸጋሪ ሆኗል እና ስለ ማንቸስተር ዩናይትድ መረጃዎችን ለመስራት ዜናዎችን፣ አናሊቲካል የሆኑ ቪዲዮዎችን ለመስራት እንዲሁም ከመበሻ ቤት ውስጥ ምን አለ ፋይናንሻል ጉዳዮች የሚሉትን ሪፖርቶች ለመስራት በጣም አስቸጋሪ አድርጎታል እና ለኛ ለዚህ ዩቲዩብ ፔጅ ብቻ ሲሆን ማንቸስተር ዩናይትድን ትኩረት አድርጎ ለሚሰራ ማንኛውም ገጽ ውሸት ካልዘገበ በስተቀር ተአማኝ የሆኑ ምንጮችን ለዜና ለመስራት የሚያስቸግር አመት ነው። ምክንያቱም ምን እየተከናወነ እንደሆነ በይፋ ማወቅ ስላልተቻለ ከኢንሳይድ ሚዲያ ውጭ የሚያውቀው ማንም ስለሌለ ማለት ነው እና እሱን አስቸጋሪ አድርጎታል። ግን ተጫዋቾች እየተመለሱ ነው። እሱ ኢንተረስቲንግ ጉዳይ ይመስለኛል። በዓለም ዋንጫው የመጨረሻ ፋይናል ላይ ከነበሩት ውጭ ያ ማለት ደግሞ በምድብ ጨዋታና እንዲሁም ደግሞ በፍጻሜ ከነበሩ ተጫዋቾች ውጭ ያሉ ስብስቦች ሁሉም ወደ ካምፖቻቸው እየተመለሱ ይገኛሉ። ያ ማለት የአርጀንቲና፣ የእንግሊዝ፣ የፈረንሳይና የስፔን ተጫዋቾች ውጭ ያሉ ተጫዋቾች በሙሉ ወደ ካምፖቻቸው የሁሉም ክለቦች ወደ ካምፖቻቸው የተመለሱ ይገኛሉ። ማንቸስተር ዩናይትድም ትናንትና በነበረው ልምምድ ላይ የመጀመሪያ የሕክምና ምርመራቸውን ማድረግ ችለዋል። ከዛ በፊት የነበሩት ራውንድ ኦፍ 16 ላይ የነበሩትና ሰሚ ፋይናል ላይ የነበሩ ተጫዋቾች ማለት ነው ብሩኖ ፈርናንዴዝ፣ ማቲያስ ኩኛ ለምን እንደዘገየ አላውቅም። ብራዚሎች ጥቂት ቀደም ብለዋል፣ ግን የአንዳንድ ሀገራት የአንዳንድ ክለቦች ብራዚላውያን ቀደም ብሎ የተመለሱት አንዳንዶች ደግሞ ዘግይተዋል። ማቲያስ ኩኛ ተመልሷል። ነስር ማዝራዊ፣ ዲያጎ ዳሎ የመሳሰሉ ተጫዋቾች ተመልሰዋል። መመለስ ብቻ ሳይሆን የመጀመሪያ ሜዲካል ወስደዋል። ስለዚህ በዚህኛው 3 ሳምንት ውስጥ ጠንካራ የሚባል የፊዚካል ልምምድ ወደ ፊትነሳቸው እንዲመለሱ ይደረጋሉ። ከፒኤስጂ ጋር በሚኖርን የዚህ ሳምንት መጨረሻ ጨዋታ ላይ ይመለሳሉ ወይም ጨዋታቸውን ያደርጋሉ። ከዛ በኋላ የሚቀሩ ተጫዋቾች ይኖሩናል አይደለ? ማይመለሱ ማለት ነው። ለመጨረሻ ዊክ ላይ የሚመለሱ ማለት ነው። ሰኞ ከፒኤስጂ ጋር ጨዋታችን ካረግነ በኋላ የሚመለሱ ተጫዋቾች ይኖሩናል። ከዛ በኋላ ማይክል ካሪክ ሙሉ ስኳዱ ከሰኞ በኋላ ያገኛል ተብሎ ይጠበቃል። አሁን ነሐሴ 2 ቅዳሜ ከፒኤስጂ ጋር ጨዋታችንን እናከናውናለን። እሁድ ረፍት ይሆናል ካምፕ ሙሉ በሙሉ። ሰኞ ሊሳንድሮ ማርቲኔዝ ከመስል ጉዳቱ በተለይ ደግሞ መስኩላር ከነበረው የጡንቻ መሸማቀቅ ሃምስትሪንግ ጉዳቱ ይመለሳል። ሲመለስ 2 ሳምንታት ነበር የሚያስፈልጉት ለጉዳት ሪከቨሪንጉ። ስለዚህ የነበሩት ረፍቶቹ በቂ ስለነበሩ ወደ ልምምድ ቀጥታ ይመለሳል ተብሎ ይጠበቃል። ከዛ ውጭ የእንግሊዝ ብሔራዊ ቡድን ሁለቱ ተጫዋቾች ይመለሳሉ፣ ማርከስ ራሽፎርድ እንዲሁም ደግሞ ኮቢ ማይኖ። የኮቢ ማይኖ መመለስ በጣም አስፈላጊ ነው። ምክንያቱም የማይክል ካሪክ ቡድን ዋናው አንከርማን ስለሆነ ወይም ቡድኑ የተገነባው እሱ ጋር ስለሆነ ማለት ነው። እንግዲህ አሁን የተመለሱ ብሩኖ ፈርናንዴዝ፣ ዲያጎ ዳሎ፣ ነስር ማዝራዊ፣ ማቲያስ ኩኛ ከፒኤስጂ ጋር በሚኖሩ ጨዋታ ላይ የ30 ደቂቃ ወይም ደግሞ የ45 ደቂቃ የጨዋታ ክፍለ ጊዜ ይኖራቸዋል ተብሎ ይጠበቃል። ከዛ በላይ አይጫወቱም። በሊድሱ ጨዋታ ላይ እነዚህኞቹ ተጫዋቾች ከ70 ደቂቃ በላይ እንዲጫወቱ ይደረጋል። ግን ሊቻ እንዲሁም ደግሞ
አሁን ያልኳችሁ የሚመለሱት ማርከስ ራሽፎርድ እና ኮቢ ማይኖ ግን ለሊድሱ ጨዋታ የመጀመሪያ 30 ደቂቃዎችን ብቻ እንዲጫወቱ የሚደረግ ይመስለኛል። ከዛ በኋላ ለሚላኑ የመጨረሻ ፋይናል ልምምድ ነሐሴ 9 የፕሪሚየር ሊጉ ከመጀመሩ አንድ ሳምንት በፊት የሚከናወን መርሃ ግብር አለ ከሚላን ጋር ከኤሲ ሚላን ጋር ማለት ነውና በዛ መርሃ ግብር ላይ እነ ሊሳንድሮ ማርቲኔዝ ከ70 ደቂቃ በላይ እንዲጫወቱ ይደረጋል ለፋይናል ልምምድ ስለሚሆን ማለት ነው። ስለዚህ ሰኞ የዛሬ የሚቀጥለው ሳምንት ሰኞ ነው ማይክል ካሪክ ሙሉ ስኳድን የማንቸስተር ዩናይትድን ስብስብ ማግኘት የሚችለው። ይሄኛው የቆየው ሙሉ ስኳድ ነው እንጂ ማንቸስተር ዩናይትድ ዝውውር ነው የጨረሰ አይመስልንም። እርግጠኞች መሆን አንችልም፣ ምክንያቱም የሚሰሙ ምንም አይነት የዝውውር መረጃዎች እየተሰሙ ስላልሆነ ማለት ነው። እርግጠኞች መሆን አንችልም፣ እየተሰማ ያለ ምንም አይነት መረጃ ስለሌለ። ግን ዝም ብለን ስናስበው ይሄኛው አጠቃላይ የማንቸስተር ዩናይትድ ስኳድ እንዳልሆነ ግን መገንዘብ ይቻላል። ወይም ደግሞ ቶታል ስኳድ እንዳልሆነ ሰኞ የሚመለሱ ቶታል ስኳድ እንዳልሆነ ቀሪ ቢያንስ 2 ተጫዋቾች በዚህ ኦገስት መጨረሻ ላይ ይኖራል ተብሎ ይጠበቃል። እንግዲህ ዝውውር ሊዘጋ ኦልሞስት 25 ቀናት ነው እየቀሩት የሚገኙት። ሴፕቴምበር 1 በፈረንጆ አቆጣጠር ይዘጋል። ፕሪሚየር ሊግ ከተጀመረ የመጀመሪያ 3 ሳምንታት ከተከናወኑ በኋላ ለኢንተርናሽናል ብሬክ ለረጅሙ እና በእግር ኳስ ምልከታችን ውስጥ አይተነው በማናውቀው ጋፕ ውስጥ ይዘጋል ማለት ነው። የኳታር ዓለም ዋንጫ ሊግ ከተጀመረ በኋላ ለአንድ ወራቱ ሲቋረጥ የተመለከትንበት ረጅሙ ነው። ከዛ በኋላ ይሄኛው ረጅሙ ይመስላል ለ21 ቀናት ይቋረጣል። ምክንያቱም ታውቁታላችሁ ያስባለሁ የኢንተርናሽናል ብሬክ 4 ፔሪዮዶች ነው ያሉት አይደለ? የመጀመሪያው ሴፕቴምበር የሚባለው፣ ከዛ ኦክቶበር፣ ከዛ ኖቬምበር፣ ከዛ ማርች ወይም ደግሞ የሲዝኑ አጋማሽ ላይ ይኖራል ማለት ነው። አሁን ፊፋ በተለይ በተከታታይ ያሉት የሴፕቴምበር እና የኦክቶበር ኢንተርናሽናል ብሬኮች አንድ ላይ የማድረግ ፍላጎት እንዳለው ነው የተዘገበ የሚገኘው ማለት ነው። ያ ማለት ሁለት ጨዋታ በአንድ ኢንተርናሽናል ብሬክ አይደለም ያደረጉት፣ አሁን 4 ጨዋታ ያደርጋሉ ማለት ነው። ስለዚህ ለ15 ቀናት ከመቋረጥ ወደ 21 ቀናት መቋረጥ ውስጥ ያመራል። በዛ ውስጥ ይዘጋል ተጫዋቾች የዝውውር መስኮት ማለት ነው እና ማንቸስተር ዩናይትድ ተጨማሪ 2 ተጫዋቾችን ያስፈርማል ተብሎ ይጠበቃል። እኔ አማካኝ ይጨምራሉ ያስባሉ። አሁን ግን አንዳንድ መረጃዎች አማካኝ ማንቸስተር ዩናይትድ እንደ በቂ ያሰበው እንደሚገኝ ነው እየተነገረ የሚገኘው። ወይም በቂ በተለይ የሜሰን ማውንት ፊዚካሊን መጠበቅ የሚቻል ከሆነ በቂ የአማካኝ ስፍራ ዴብዝ አለን ብሎ ማንቸስተር ዩናይትድ እንደሚያምን እየተሰማ ይገኛል። ተጫዋቾችን መሸጥ እየቻለ አይደለም ማንቸስተር ዩናይትድ። እሱ ራሱ አንድ ትልቅ ችግር እንደሆነ ማርከስ ራሽፎርድን ከክለቡ ጋር እንዲለይ ይፈልግ ነበር። እሱ ይቆያል። ከትልልቆች የአውሮፓ ክለቦች ውጭ መሄድ አይፈልግም። እሱ የሚፈልጉት ክለቦች ደግሞ የቱርክ ክለቦች ናቸው። ስለዚህ ወደዛ ማምራት ፍላጎት ስለሌለው ከማንቸስተር ዩናይትድ ጋር መቆየቱ አሁን እርግጥ እየሆነ ነው የሚገኘው። ጆሹዋ ዝርኪዚን መሸጥ ክለቡ ይፈልግ ነበር፣ እሱም አልተሳካም። አንዳንድ ተጫዋቾች ከፍ ባለ ገንዘብ እንዲሸጡ ይፈልግ ነበር፣ በተለይ ደግሞ የአካዳሚ ተጫዋቾች፣ እሱም እየተሳካ ያለ አይመስልም። የኡጋርቴ ጉዳት ሌላው ዝውውር ውስጥ ኢንቨስትመንት ይሆናል ተብሎ ተጠበቀው ነበር፣ እሱም አልሆነም። በእነዚህና ተጨማሪ ምክንያቶች ማንቸስተር ዩናይትድ ወደ ዝውውር ለመግባት በጣም ተቸግሮ ይገኛል። አሁን ትናንትና ቶክ ስፖርት ፍጹም ታማኝ ያልሆነ ነው። አንድ ሚዲያ ያውቃሉ ኢትዮጵያ ውስጥ ያገኙትን የሚቀደዱ ሚዲያዎች ማለት ነው። ዩቲዩብ ላይ ታውቃቸዋላችሁ ያስባሉ። ሁለት ወንድማማቾች የሚያዘጋጁት አንድ የሬዲዮ ፕሮግራም አለ። ፍጹም የሬዲዮ ፕሮግራም መሆን ማይገባው ማለት ነው። ቶክ ስፖርት ልክ እንደዛ እንደማለት ነው። ያገኙትን ነው የሚያወሩት። አሁን ለምሳሌ ኢስማኤል ሳር ሴኔጋላዊ የክሪስታል ፓላስ የመስመር ተጫዋች እና ኒዳይ የኤቨርተን የመስመር ተጫዋች ከማንቸስተር ዩናይትድ ጋር በመጨረሻ ሳምንት ውስጥ ሊዘዋወሩ እንደሚችሉ ፍንጮችን ሲያወሩ ሰምቻለሁ። ግን ኒዲያ ወደ አውሮፓ ክለቦች መዘዋወር ፍላጎት የለውም። ምክንያቱም የአረብ ክለቦች ከፍ ያለ የዝውውር ሂሳብ አቅርቦለታል እና ከድህነት መላቀቅ እፈልጋለሁ ብሏል በግልጽ። ስለዚህ ወደ አረብ ሀገራት የሚሄድ እድሉ በጣም ሰፊ ነው እንጂ የማንቸስተር ዩናይትድ የኔ በጣም ቶፕ ታርጌት ነው። ኒዲያ በጣም ቶፕ ታርጌት፣ በጣም አስደናቂ ተጫዋች ነው። ከወዳጆች ጋር ብዙ ጊዜ ሳወራ ከማነሳቸው ስሞች ለማንቸስተር ዩናይትድ የግራ መስመር ማጥቃት ትክክለኛው ሰው የሚመስለኝ ኒዲያ ነው። ግን ኒዲያ ለየትኛውም ትልልቅ የአውሮፓ ክለቦች የፊርማው የሚያኖር አይመስልም። ከፍተኛ ደሞዝ ይፈልጋል። ስለዚህ ወደ አል ሂላል የማምራት እድሉ በጣም ሰፊ ነው። እስማኤል ሳርም አይመስለኝም። ቀኝ እግር የግራ መስመር ተጫዋች፣ ቀኝ እግር የቀኝ መስመር ተጫዋች ነው። ማንቸስተር ዩናይትድ ቀኝ እግር የግራ መስመር ተጫዋች ነው የሚፈልግ። እሱም ይሁን አይመስለኝም። ተጨማሪ አማካኝ ስፍራ ተጫዋች ይፈልጋል። እንደ ቶክ ስፖርት መረጃ ከሆነ ካማቬንጋ የማንቸስተር ዩናይትድ ሪያል ማድሪድ አማካኝ ስፍራ ተጫዋቾች እንዴት እንደሚሆን አይታወቅም። ከሮድሪ ዝውውር በኋላ የሮድሪ ዝውውር መጠናቀቅ አለበት። የሮድሪ ዝውውር የሚጠናቀቅ ከሆነ
ቹዋሜኒም ካማቪንጋ ከክለቡ ጋር መለየት አለባቸው። ማንቸስተር ዩናይትድ ግራ አማካኝ ይፈልጋል፣ ምንም ጥያቄ የለውም። ይፈልጋል ስላችሁ ክለቡ እየፈለገ አይደለም፣ ግን ያስፈልገዋል ብዬ አስባለሁ እኔ እንደ እግር ኳስ ተመልካች ማለት ነው። ምክንያቱም ማንኛውም ክለብ ግራ አማካኝ በቡድኑ ይጨምራል። ምክንያቱም ቨርሳታይሊቲ የአንግል ይሰጥላቸዋል ወይም ደግሞ ኦፕሽናል አንግል ይፈጥርላቸዋል። አሁን የማንቸስተር ዩናይትድ 10 ቁጥሮችን ስትመለከቷቸው ሜሰን ማውንትም ይሁን ማቲያስ ኩኛም ይሁን ዋናው ብሩኖ ፈርናንዴዝም ቀኝ እግሮች ናቸው። አማካኞቹ አዲሶቹ ፊርማዎች ሳንቶስም ይሁን የሪ ቲልማንስ፣ ኮቢ ማይኑ ቀኝ እግሮች ናቸው። ቶቢ ኮሌርን የምንጠቀም ከሆነ ቀኝ እግሮች ናቸው። ስለዚህ አንግል ችግር ያጋጥማል ማለት በተለይ ደግሞ ሊሳንድሮ ማርቲኔዝ ቡድን ውስጥ ማይኖር ከሆነ ከፍተኛ የሆነ የአንግል ባያዝ ያጋጥማል ማለት ነው። ስለዚህ ግራ አማካኝ እንደ ኦፕሽናል ቢኖር በጣም ጥሩ ነው። ካማቪንጋ ደግሞ ግራ አማካኝ ነው እና ካማቪንጋ ማንቸስተር ዩናይትድ ኦፕሽናል ያደርገው ይችላል የሚሉ ጉዳዮች አሉ፣ ግን እርግጥ አይደለም። እሱ ወሬ ብላችሁ ያዟቸው፣ ምንም የተረጋገጠ ወይም ከትልቅ ምንጮች የተገኘ ዝውውር ስላልሆነ ማለት ነው። ስለዚህ ማንቸስተር ዩናይትድ አሁን ስናስብ አሁን ባለው ስኳድ ወይም ደግሞ ሰኞ በሚመለሰው ስኳድ ነው ሊጉን ይጀምራል ብለን የምናስብ። ስለዚህ የመጀመሪያው ጌም ከሃል ሲቲ ጋር የሚኖረው የአማካኝ ስፍራ ጥምረት ኮቢ ማይኑ እንደመጣ በቋሚ አስተላለፍ ሲያስጀምረዋል ወይስ ደግሞ አሁን እየሰራ ያለው ወይም ደግሞ በዚህ ሳምንት ዩሪ ቲልማንስ ይመለሳል ከአንድሪያ ሳንቶስ ጋር ዩሪ ቲልማንስ ይጠመራሉ ተብሎ ይጠበቃል። ቢያንስ ለ30 ደቂቃ እሱን ይጠቀማሉ የሚለው ኢንተረስቲንግ ጉዳይ ነው። እሱ ይመስላል ማንቸስተር ዩናይትድ በመጀመሪያው የሃል ሲቲ ጨዋታ ሰሞኑ ከተመለከትናቸው የፕሪሲዝን ጨዋታዎች አንጻር ስንመለከት ማጊዌርን ከአይደን ሄቨን እና ሉክ ሾው ቀኝ መስመር ላይ ሌኒ ይሮ አድርጎ ያስጀምራል። የሌኒ ይሮ እርግጥ ይመስለኛል በአማካኝ ስፍራ ላይ አንድሪያ ሳንቶስን ከዩሪ ቲልማንስ ጋር ያጣምራል። ብሩኖ ፈርናንዴዝ ከፊት ይኖራል፣ ምንም ግዴታ ስለሆነ። ፓትሪክ ዶርክ ከግራ ይኖራል፣ ከቀኝ ብራያም ኤምቤሞ ይኖራል፣ አማድ ይኖራል። እዚህ ከፊት ለፊት ብራያም ኤምቤሞ ይኖራል ተብሎ ይጠበቃል። ቤንጃሚን ሴስኮ ገና ወደ ልምምድ አሁንም ስላልተመለሰ በሚቀጥለው ሳምንት ይመለሳል ተብሎ የሚጠበቀው ይሄኛው ጥምረት ይኖራል ተብሎ ይጠበቃል። ለሃል ሲቲው ሰሞኑ ከተመለከትናቸው የላይን አፕ አይነቶች አንጻር እና ደግሞ ከፊትነሳቸው ደረጃ አንጻር እንደዚህ ይኖራል ብለን እንገምታለን። ደጋግሜ እንደምናገረው እየተጠፋፋን ያለነው ስራ በዝቶብኝ አይደለም። አሁን መረጃዎች በርከት ብሎ ከማንቸስተር ዩናይትድ ቤት እየወጡ ስላልሆነ ለመወያየት የሚያስችል ምንም አይነት ነገር እየተመለከተን ስላልሆነ ነው እየተጠፋፋን የምንገኘው። እንዲሁ ኦፒኒዮኖች ሲኖሩ እንገናኛለን ማለት ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ባይ ወዳችኋለሁ።